ታበላቸው ሲጀመር ሰርግ ራሱ መታሰብ የሰርጋችሁን ውጪ ለሆነ በጎ አድራጎት ድርጅት ስጡና እናንተ ቬሏችሁን ተከራይታችሁ ሶፋችሁን ተከራይታችሁ ኬክ አሰርታችሁ ላይቭ መግባት ብቻ ነው የሚጠበቀው። ከዛ በቃ ሙዚቃ ተከፍታለ እንዴ ላይቭ ላይ ተጋባ በሙሉ ላይቭ ላይ ተፋሰሉና እኛ ሰርጉን እንዴት እንየው አንመጣ ሌላ ሰዎችን ካሜራ ይዞ የሚያሳያችሁ ሰዎች ያደርግላችኋለሁ። እሱ ጥሩ ሐሳብ ነው ጋይስ፣ እንደዛ ነው እንደ ኑሮ መኖር። የሰርጉ ቀን እሸት በቆሎ ይኖረዋል። ምን ችግር አለው? አሁን እኮ ፋሽን ነው። የበቆሎ ጥብስ ለሰርግም ያደርጋሉ። ዴዚን ተንከባከባት በዩ ወዶ ነው ለግዱ ነው የሚንከባከባት። በጣም እኮ ነው የሚያፈቅራት። አልሰማችሁም? እኔ በጣም ነው እምወዳት። ፍቅሯ ገብቶልኛል። ያለሷ ህይወት የለኝም ነው ያለው አይደል እንዴ አሌክስ? ከፈጣሪ በታች የኢትዮጵያ ዜና ቀባይ ሊያርጉሽ ይገባ ነበር። በቃ አየህ እዚህ ጋር ይሉኛል ተንከባከብ። በጣም ነው እኮ የሚወዳት ዴዚ። እንዴ ሳራስ አማርኛ እኮ የለመደችው በሱ ፍቅር ነው። ጆሮ ቢቆረጥ ማሰማው አማርኛ አይደል እንዴ? ነው ለኛ ነች ሙስታችን አሉ። እዚሁ ነኝ እና ስራ እንዴት ነው? ስራ ምንም አይልም፣ ቆንጆ ነው እግዚአብሔር ይመስገን። አንተ ጋር እንዴት ነው? አይ አሪፍ ነኝ። ብዙ ስራ የለንም፣ ተማሪዎች ነን ገና ለሁሉ አገር ተረካቢ ነን። ነገ እናንተ ሆናችሁ የምትመሩን እግዚአብሔር ከፈቀደ። ጎበዙ ነው፣ ተማሩ። እውቀት ነው የሰው ልጅ የሚያሻግረው። ሰሞኑን ደብሮታል። ምን ነው? ኧረ አልደበረውም። የደበረው ፊት ነው እንዴ? ስማ እቺ እናንተ አታሞርቱበት። ልጁ ገና ተደስቶ አልጨረሰም። እንዴ እናንተ የሚገርምህ ስለአንተ ይነግሩኛል። እሱ እንደዚህ ሆኗል። ውስጥህ ነው እንዴ ያሉት? ስለራሱ የሚያውቀው እሱ ነው። ዴዚ የቴዳ ነው ላይቭ አልገባችም። ተኝታ ነው የሚሆነው። ተፋተዋል። ግን ምን አይነት ምቀኛ ናችሁ? እቺ ተፋታና ለመጣው ይሄስ ማንን ያላፋታለ ማንን ያላሳረቃል? መፋታቱን መታረቁን ተውት። ሶሻል ሚዲያ ላይ የምትታወቅ ነው። ያስረገዛችሁ አይደላችሁ እንዴ? እናንተ አስረገዛችሁ ያስወለዳችሁ አይደለም ባፋችሁ? የኔናት እዚህ ሚዲያ ላይ ከባድ ነው። ለማንኛውም አልተለያዩ ሲመስለኝ አልተለያዩም። ስጠረጥር ነው ሚለያዩም አይመስለኝም። ምን ያለያያቸዋል? እሷ ጥግ ድረስ ለሱ ያላትን ፍቅር አሳይታናለች። እሱም እንደዛው የውስጣቸውን እግዚአብሔር ነው የሚያውቀው። ጠይቂው። አልተለያየንም። ከዴዚ ጋር ተለያይታችኋል እንዴ አሌክሶ? ወረደ ተመስገን። አሁን አንቺስ የመንግስት ሰራተኛ አፍቀረሽ ማለት ነው። ድዱን አስጦተው ወር ሙሉ ለሚጠብቅ ደሞዝ እየጠበቅሽ ግን ትችያለሽ ትዳሩን በአሁን ጊዜ። ፍቅር ካለ ምን ችግር አለ? ዋናው ፍቅር ነው ለሰው ልጅ። ፍቅር ሳይኖረው ሀብታም ቢሆን ምን ያደርግልኛል? እማግጥበታለሁ። ገባህ? ሀብታም ሆኖ ፍቅር ከሌለው ግን ፍቅር ኖሮት ምንም ባይኖረው በቃ ደስ የሚል ኑሮ ነው የሚኖረው ከሱ ጋር። ገባክ? ዋናው ነገር ለሰው ልጅ ፍቅር ነው። ይሄም እንትን ነው ዋና ነገር ነው። እሱ በኋላ ይደርሳል። እንዴ ሎተሪም ቆርጦ ሊደርሰው ይችላል። ማን ያለው እንዴ? አንድ ዳቦ በቀን አካፍለን በልተን እንኖራለን ትዳር ላይ ብለው ይገቡት አሉ። ሶስተኛ ቀናቸው ሳያከብሩ የተደራቸው እየተፈቱ ባክ እነሱ ሸታቸውን ነው። እኔ ግን አልፋታም። የእውነት አጣክ ብዬ አልፈታውም። እኔም እሰራለሁ፣ እሱም ይሰራል። የሱ የወር ይሆናል፣ የኔ ደግሞ የለት ወጫችን ይሆናል። ዋናው እኮ መተሳሰብ ነው። እውነት ነው። ኦይ ሆዴን በላሽ ከምሬ። ቴንክ ዩ መሆን ያለበት ምን መሆን አለበት? እንደዛ የጥቅም ነገር ጥሩ አይደለም። ሀታ ጥቅም ብለው ተጋብተው እኮ ሲያልቅም ይለያያሉ። ፈጣሪን አይፈሩም። ነው እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች ሆነ ወረደ ተመስገን። አሁን አንቺስ የመንግስት ሰራተኛ አፍቀረሽ ማለት ነው። ድዱን አስጦተው ወር ሙሉ ለሚጠብቅ ደሞዝ እየጠበቅሽ ግን ትችያለሽ ትዳሩን በአሁን ጊዜ። ፍቅር ካለ ምን ችግር አለ? ዋናው ፍቅር ነው ለሰው ልጅ። ፍቅር ሳይኖረው ሀብታም ቢሆን ምን ያደርግልኛል? እማግጥበታለሁ። ገባህ?
ሀብታም ሆኖ ፍቅር ከሌለው ግን ፍቅር ኖሮት ምንም ባይኖረው በቃ ደስ የሚል ኑሮ ነው የሚኖረው ከሱ ጋር ገባክ? ዋናው ነገር ለሰው ልጅ ፍቅር ነው። ይሄም እንትን ነው ዋና ነገር ነው። እሱ በኋላ ይደርሳል እንዴ ሎተሪም ቆርጦ ሊደርሰው ይችላል። ማን ያለው እንዴ? አንድ ዳቦ በቀን አካፍለን በልተን እንኖራለን ትዳር ላይ ብለው የገቡት አሉ። ሶስተኛ ቀናቸው ሳያከብሩ የተደራቸው እየተፈቱ ባክ እነሱ ሸታቸውን ነው። እኔ ግን አልፋታም። የእውነት አጣክ ብዬ አልፈታውም። እኔም እሰራለሁ እሱም ይሰራል። የሱ የወር ይሆናል፣ የኔ ደግሞ የለት ወጫችን ይሆናል። ዋናው እኮ መተሳሰብ ነው። እውነት ነው። ኦይ ሆዴን በላሽ ክምሬ። ቴንክ ዩ መሆን ያለበት ምን መሆን አለበት? እንደዛ የጥቅም ነገር ጥሩ አይደለም። ሀታ ጥቅም ብለው ተጋብተው እኮ ሲያልቅም ይለያያሉ። ፈጣሪን አይፈሩም። ነው እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች ሆነ አሁን አንቺስ የመንግስት ሰራተኛ አፍቀረሽ ማለት ነው ድዱን አስጦተው ወር ሙሉ ለሚጠብቅ ደሞዝ እየጠበቅሽ ግን ትችያለሽ ትዳሩን። በአሁን ጊዜ ፍቅር ካለ ምን ችግር አለ? ዋናው ፍቅር ነው ለሰው ልጅ። ፍቅር ሳይኖረው ሀብታም ቢሆን ምን ያደርግልኛል? እማግጥበታለሁ። ገባህ? ሀብታም ሆኖ ፍቅር ከሌለው ግን ፍቅር ኖሮት ምንም ባይኖረው በቃ ደስ የሚል ኑሮ ነው የሚኖረው ከሱ ጋር ገባክ? ዋናው ነገር ለሰው ልጅ ፍቅር ነው። ይሄም እንትን ነው ዋና ነገር ነው። እሱ በኋላ ይደርሳል እንዴ ሎተሪም ቆርጦ ሊደርሰው ይችላል። ማን ያለው እንዴ? አንድ ዳቦ በቀን አካፍለን በልተን እንኖራለን ትዳር ላይ ብለው የገቡት አሉ። ሶስተኛ ቀናቸው ሳያከብሩ የተደራቸው እየተፈቱ ባክ እነሱ ሸታቸውን ነው። እኔ ግን አልፋታም። የእውነት አጣክ ብዬ አልፈታውም። እኔም እሰራለሁ እሱም ይሰራል። የሱ የወር ይሆናል፣ የኔ ደግሞ የለት ወጫችን ይሆናል። ዋናው እኮ መተሳሰብ ነው። እውነት ነው። ኦይ ሆዴን በላሽ ክምሬ። ቴንክ ዩ መሆን ያለበት ምን መሆን አለበት? እንደዛ የጥቅም ነገር ጥሩ አይደለም። ሀታ ጥቅም ብለው ተጋብተው እኮ ሲያልቅም ይለያያሉ። ፈጣሪን አይፈሩም። ነው እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች ሆነ